እቺ ሴት ራሷን በ36 ዓመቷ ነው ያጠፋችው። እቺኛዋ ደግሞ በ23 ዓመቷ ብዙ መድኃኒቶችን ባንዴ በመውሰድ ነው ራሷን ያጠፋችው። እቺኛዋም በ23 ዓመቷ ነው ራሷን ያጠፋችው። እቺኛዋም በ23 ዓመቷ የአልኮል መጠጦችን አብዝታ በመጠጣት ነው ራሷን ያጠፋችው። ይሄኛውም በ20 ዓመቱ ነው ራሱን ያጠፋው። እቺኛዋም በ24 ዓመቷ አብዝታ መድኃኒት በመውሰድ ነው ራሷን ያጠፋችው። እቺም በ24 ዓመቷ፣ እቺኛዋም በ27 ዓመቷ ተመሳሳይ ሁኔታ ውስጥ ነው ራሳቸውን ያስገቡት። ልክ እንደሌሎቹ እቺም በ24 ዓመቷ ነው። ወገኖቼ እነዚህ የዘረዘርኩላችሁ ሰዎች ሁሉንም አንድ የሚያደርጋቸውና የሚያገናኛቸው አንድ ትልቅ ነገር አለ። በመጀመሪያ ደረጃ ሁሉም በህይወት የሉም። ሲቀጥልም ራሳቸውን በተለያየ መንገድ ከዚህ ዓለም ያሰናብቱ እንጂ በራሳቸው ላይ እንደዚህ አይነት አስከፊ ውሳኔ ለመወሰን ያበቃቸው ሁሉም የዝሙት ፊልም የሚሰራበት ኢንዱስትሪ ውስጥ ከገቡ በኋላ ነው። አይምሯቸውን መቆጣጠር ያቃታቸውና እዚህ ደረጃ እንዲደርሱ ያደረጋቸው። ወገኖቼ በአንድም ሆነ በሌላ ምክንያት በኢንተርቴንመንት ኢንዱስትሪ ተጽዕኖም ሆነ በራሳችን አመል ተገፋፍተን እንደዚህ አይነት ፊልሞችን ልናይ እንችላለን። ወገኖቼ ብዙዎቻችን የማናውቀውና የትም ቦታ የማንሰማው ነገር የዚህ ፊልም ኢንዱስትሪ አሰቃቂነት ነው። Sex is just sex. Like it's just sex. ወገኖቼ እነዚህን የርኩሰት ፊልሞች ስናይ እንደዚህ አይነቱ አስነዋሪ ባህል በፈረንጆች ዘንድ የተለመደና ተራ ነገር ወይም ደግሞ ኖርማል ሊመስለን ይችላል። ግን ነገሩ በተቃራኒው ነው። የሶሻል ሚዲያውን መስፋፋት ተከትሎ እንደዚህ አይነቱን የርኩሰት ፊልም መስራት ከወመን ኢምፓወርመንት ወይም ደግሞ ከሴቶች እኩልነት ጋር ያያያዙት ቢሆንም ይህን ቪዲዮ እስከሰራሁበት እስከ ዛሬዋ ሰዓት ድረስ ግን አንድ ጊዜ አስነዋሪውን ኢንዱስትሪ ውስጥ ከገቡበት በኋላ በጸጸትና በቁጭት ምክንያት ራሳቸውን ከዚህ ዓለም የሚያሰናብቱ የኢንዱስትሪው አክተሮች እጅግ በጣም በዝተዋል፣ ተበራክተዋል። So I think that for me was like OnlyFans. I was like, oh, I'll do this on the side. Like it'll just be extra money. A lot of girls in Scottsdale do it. Like it's kind of the norm out here in the West. They promised me fame, fortune, attention. They promised me I would be the next biggest, hottest star. ወገኖቼ በሀገራችንም በነጮቹ የፊልም ኢንዱስትሪ ልክ ባይሆንም በሴቶች እህቶቻችን ዘንድ በየሶሻል ሚዲያው የምናየው ራስን የማስተዋወቅና ራስን የመሸጥ ነገር ልናስተውሉ ይገባል። ምክንያቱም ወገኖቼ በአንድ ወቅት በተለያየ ልብስና በተለያየ ጭፈራ አይነት መልካቸውን፣ ፈገግታቸውን፣ የሰውነት ቅርጻቸውን አደባባይ ላይ ወጥተው ያሳያሉ። እነዚህ እህቶቻችን ብዙ ጊዜ ሳይቆይ ደግሞ በየቴሌግራም ቻናሉ ስትማገጥ ስትንዘላዘል ቪዲዮ ተገኝቶባት ቪዲዮ ተይዞባት ቴሌግራም ላይ ተለቀቀ የሚባል ነገር እንሰማለን። ልክ እንደ ፈረንጆቹ ኢንዱስትሪ ሁሉ እነዚህ እህቶቻችን የጊዜ ጉዳይ ነው እንጂ ራሳቸውን መጉዳታቸው አይቀርም። I think there is some sort of post-traumatic stress that is in you from this experience. Yes. People ask me if they should do porn. I tell them no. I tell them that it makes life really hard. And then I think to myself, maybe a 9 to 5 won't be so bad. Honestly, some of my experiences are really humiliating for me. Sorry. Oh, don't cry. I send a very strong message to young girls. Don't do porn. As much I understand it, you want to embrace your sexuality. You want to say, screw the man, screw whatever. Like, I can do what I want with my body, but you're just gonna have a life of crap in front of you. And የኛም ሀገር ጉዶች ሶሻል ሚዲያ ላይ ራስን ማስተዋወቅ ወመን ኢምፓወርመንት ነው የሚሉት እነዚህን ሴቶች እያዩ ነው። ልክ እንደ ነጮቹ የፊልም ኢንዱስትሪ አክተሮች ሁሉ እነዚህ እህቶቻችን ራሳቸውን ሶሻል ሚዲያ ላይ በማስተዋወቃቸው ራሳቸውን ሸጠው ገንዘብ ሊያገኙ ይችላሉ። አንዳንድ የፊልም ኢንዱስትሪ አክተሮች በውጭ የሚታየውና ውስጣቸው የሚሰማቸው የሞራል ዕዳ ከባድ ስለሆነ ነው እንደዚህ ያሉ የሚናገሩት። For 6 months in a row somebody was dying. I have probably 15 friends that have died to either or drug overdose. I just lost somebody that I was very close to last year. I would pop as many pills as I could get my hands on and then just drink and drink and drink. Trying to when I would wake up from my attempts, I would get drunk and like it was that realization that I hated who I became. I hated money and it was killing me. Addicted to drugs and alcohol. I was the kind of person that the porn preys upon, and I tried to kill myself with prescription pills. I didn't care anymore. For 30 people who were dear to my heart that I knew personally, that were in the industry the same time as me, they didn't see any light at the end of the tunnel. So 30 of those people have taken their life. እንደ ፈረንጆቹ ጥናት ከሆነ እነዚህን አስነዋሪ ፊልሞች ወንዶች ከ91.5% በላይ ሴቶቹ ደግሞ ከ60.2% በላይ የሚሆኑት እንደዚህ አይነት ፊልሞችን በማየት እንደሚዝናኑና እንደሚደሰቱ ጥናታቸው ያሳያል። ወገኖቼ ለዚህም ይመስለኛል
በሀገራችን በየሶሻል ሚዲያው ሴት እህቶቻችን ራሳቸውን በዛ ልክ ሲያስተዋውቁና አልባሌ ነገሮችን ሲያደርጉ የሚቆጣቸውም የሚመክራቸውም ሰው የጠፋው ራሳቸውን ለማስተዋወቅ የሚጠቀሙበት መንገድና የሚሄዱበት ርቀት እኛ በግላችን ስለምንዝናናበት ይመስለኛል የማንቆጣቸውም የማንመክራቸውም የማንቃወማቸውም። ወገኖቼ ራሳቸውን ሶሻል ሚዲያ ላይ ገላልጠው የሚያስተዋውቁ ሴቶችና በዝሙት ፊልም ኢንዱስትሪ ውስጥ የሚኖሩ ሴቶች ራሳቸውን የሚያዩበት መንገድና ለራሳቸው ያላቸው አመለካከት ማህበረሰቡ ከሶሻል ሚዲያውም ሆነ ከፊልም ኢንዱስትሪ ውጭ እነሱን የሚያይበትና ስለነሱ ያለው አመለካከት የሚጋጭና ፈጽሞ የማይገናኝ ነው። People treat me as if I am a pedophile. A simple question, like how would you like to be treated? Oh my gosh, I've never thought about that. God, I never even, that is so simple. I guess, like, I would, I wish that people would treat me how they would treat a married registered nurse with 2.5 kids in Indiana. That's how I wish people would treat me. How would that change your life if they treated you that way? I would be so happy. I don't know. I never even thought about that before. But it'll never happen. That's probably why I don't think about it. ወገኖቼ የሚያሳዝነው ነገር በቪዲዮ ላይ እንዳያችሁት እንደዚህ አይነት ሰዎችን ማህበረሰቡ ዋጋቢስና የማይረቡ የማይጠቅሙ እንደሆነ ነው የሚያስባቸው። እንደ አንድ ክርስቲያንም ሆነ እንደ አንድ ሰው እንደዚህ አይነቱን ነገር የማበረታታውና የሚደግፈው ነገር አይደለም። ልናስተውል የሚገባው ራስን ገላልጦ አደባባይ ላይ ለገበያ ማቅረብና ኮንተንት ክሪኤተር ወይም ደግሞ የሶሻል ሚዲያ ተጽዕኖ ፈጣሪ መሆን የተለያዩ ነገሮች ናቸው። ሶሻል ሚዲያ ላይ ስራ እየሰራችሁ ራሳችሁን መቀየር የምትፈልጉ ከሆነ ልክ እንደሌሎቹ ጎበዝ ሴት እህቶቻችን ሁሉ የራሳችሁን ሀሳብ ይዛችሁ መታችሁ በራሳችሁ ሀሳብ በራሳችሁ መንገድ የራሳችሁን ስራ መስራት ትችላላችሁ። በተረፈ ራስን በዛ ልክ መገላለጥ ለሞራላችሁም በስጋችሁም በነፍሳችሁም የምትጎዱበትና ዋጋ የምትከፍሉበት ጉዳይ ነው። ወገኖቼ ፍቅረ ገብርኤል ነበርኩ። ራሳችሁን ጠብቁ መልእክቴ ነው።